በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 90ኛ ነው። ክፍል 90 ላይ ደርሰናል። እጅግ በጣም ደስ ይላል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ብዙ ትምህርት እየተማማርንበት ነው እንጂ ዝም ብሎ ቁጥሩ ብቻ አይደለም። በውስጡ ብዙ 90 የሆኑ የህይወት ተሞክሮዎች ያሉባቸውና እኔም ታገልኩባቸው። በዛ ላይ ቦክስ አለ፣ ጥፊ አለ፣ ስድብ አለ፣ አይሳካ ማፈርም አለ። አንዳንድ ጊዜ እስከ ጥግ ሄጄ መጨረሻ ለራሳቸው የገጠመኝ ባለቤቶች ግልብጥ ይሉብኛል። ከዛም አልፎ ደግሞ ተውት ገጠመኝ የሚለውና ለቁም ነገር ለማብቃት እነሱ ስታስተምሯቸው ዋሽተው ግን ሁለት እናንተ ትምህርት ያዳመጣችሁ እየተጠመቃችሁ ነው ስትሏቸው ሌላ ማንነት ኖራቸው ታገኛላችሁ። እንደገና እንደ ደብተራ የሚቆጥሩንም አሉ። ብዙ ብቻ በጣም ብዙ አይነት ቤተሰብ አለ። ያን ሁሉ አልፈን ነጥረን ነው እንግዲህ እዚህኛ ላይ ምን ደርሰው የዛሬ 3 ዓመት 4 ዓመት የዛሬ 4 ዓመት እንደ ዛሬው አይነት ገጠመኝ አቅርቤላችሁ ነበር ተመሳሳይና ያንን ገጠመኝ አዳምጦ ባለ ታሪካችን እኔም በኢትዮጵያ ውስጥ 5 ሀገራት ላይ የቤትና የመኪና ደላላ ሆኜ ሰርቻለሁ ነው ያለው። አስቡት፣ በኢትዮጵያ ውስጥ ማለት በተለያዩ ዋና ዋና ከተማዎች ላይ ማለት ነው። እንዴት እንደሚችል አላውቅም። እንዴት እንደሚችል ይገርማል። አንዳንዴ ግን አዲስ አበባ ላይ ረጅም ዓመት ሰርቷል እና የቤትና የመኪና ደላላ ነው። ምንም አይነት ነገር የማይፈራ የማያፍር ደላላ ነው። በህይወቱ ላይ ግን ባህር ዳር ሄዶ በነበረበት ሰዓት ያው ግልጽ አገሩን ግልጽ ማድረግ የፈለኩት የግድ መጠቀስ አለበት ብሎ ስላለኝ ነው። ባህር ዳር በሄደበት አጋጣሚ ግን ከአንድ መሪጌታ ጋር ይተዋወቃል። ያ መሪጌታ አፍርሷል። ኦሬዲ መሪጌታ ተብሎ ስለሚጠራ ነው እንጂ ሁሉም ሰው መሪጌታ ስለሚለው ነው እንጂ ያፈረሰ ነው። እንደዚሁ ድግምትና አስማቶችን እየሰራ ይተዳደር የነበረ ስለሆነ ከእለታቱ በአንድ ቀን ላይ ይሄንን ደላላ ያገኘዋል ማለት ነውና ለምን ጓደኞች እንደሚሰሩት አትሰራም ይለዋል። አሁን ዘውጉ እዚህ ጋር ነው የሚጀምረው። ጓደኞች እንደሚሰሩት ለምን እንደማትሰራው? ጓደኞች እንዴት የሚሰሩት አለ እንደ ገሌ እንኳን አታቆም እንደ አዲስ አበባ ሄዶ እኮ ያንን ቤት የሰራው እኔ ሰርቼለት ነው አለ። እንዴት ናለንገራለና ቁጭ አድርጎ እንዴት እንደሚሰራ ነገረው። ከዛን ጊዜ ጀምሮ ይሄ ሰው በአስማትና በድግምት ድለላውን ማጣጣፍ ጀመረ ማለት ነው። የዛሬ 14 ዓመት አካባቢ ነው እንግዲህ ከልጁ እድሜ ጋር ሳነጻጽረው 14 ዓመት ጊዜ ጀምሮ እስካሁን ድረስ እስከ 2017 መግቢያ ድረስ ከባድ ችግር ውስጥ ነበረ። በሱ እየሰራ ነው ግን እየሰራም ግን መከራ ውስጥ ስቃይ ውስጥ ነው። ገንዘብ ያገኛል ግን ስቃይ ውስጥ ነውና እንዴት ነው እስቲ ይሰራ የነበረው በድለላ ውስጥ አስማት እንዴት የሚሰራው የሚለው ነገር እንድታዩት ነው የምፈልገው። መቼም ገጠመኝ ሳቀርብ ባለ ታሪኩ ፍጻሜው ምን ሊሆን እንደሚችል ይገባችኋል። ስለዚህ ከህይወቱ የተማርናቸውን ነገሮች ነው የምናየውና መጀመሪያ የዛሬ 14 ዓመት አስማቱን እንደተቀላቀለ እዛው ባህር ዳር እያለ ብዙ ሳይሮጥ አንድ ቤት በማሻሻጥ ብቻ 1 ሚሊዮን ብር አገኘ ወዲያው ማለት ነው። ያገኘውም ደግሞ እንዴት ነው? አንድ እናት ቤታቸው መሸጥ አይፈልጉም። በግድ ሄደው እንዴት ነው ማዘርዬ ደህና ነው እግዚአብሔር ይመስገን ምናምን ብሎ ሰላም ብሏቸው አይ እሳቸው ቤት ያከራይ ነበር እንትሮችን የቤት ሰራተኞችን ምናምን ያከራይ ነበር። በዚያ ያውቃቸዋል። ከዛ ያው አስማቱ ድግምቱ ተጀመረ። እንዴት እንደሚያፈዛቸው እንዴት ማድረግ እንዳለበት ተነግሮታል። እና ማዘርዬ እንደው እስቲ የሚጠቅሞት ነገር ሊሆን ይችላል። ከውጭ ሀገር የመጣ አንድ ባለ ሀብት አለ። ይሄንን ሰፈር
ሊቀላቀል ይፈልጋልና እዚህ ሰፈር ቤት እንዲኖረው ፈለገና ተጠቃሚ እንዲሆኑ ልንገሩት በአሁኑ ሰዓት የተሻለ ነገር የሚገኘው ገንዘብ ሲይዙ ነውና ረጅም ዓመት ስለኖሩ ለምን ይሄን ቤት ሸጠው አይጠቀሙም ማለቸውና ወይ ልጅ ምን ነው ያገባውበት ያረጀውበት ቤት እኮ ሰፈሩ ጥሩ ሰፈር ስለሆነ ብቻ ሳይሆን እርሱ ቢጠቀማሉ ብዬ ነው አይ እንደው ማይሆን ነገር ውስጥ መጣ አሁን በህይወቴ መጣብኝ አሉት አይ ማዘርዬ ይቅርታ በቃ ምናምን ብሎ ስሟቸው ወጣና በር ላይ ሲደርስ ናስቲ ያሉት ምን እንዳልኩ ሰምታችኋል አይደል ስሟቸው ወጣ ማለት እሺ በቃ ማዘር ይቅርታ ጉልኝ ብሎ ቻው በቃ ማዘር ብሎ ወጣ እጃቸውን ማለ ከዛ በቃ እስቲ ስንት ይላል አሉት 12 ሚሊዮን ብር አይ እኔ እሱን ቁጥር አላውቀውም ይሄን ያክል ይሸጣል ያወጣል እንደ ይወጣሉ እንዴ ማዘር ምን ሆኖ ነው ከዚህም በላይ ቢጠራ ያወጣ ነበር ሰውየው አጋጣሚ እንዳያመልጠን ብዬ ነው እንጂ እርሶ ጋር ወዳጄ ስለሆኑ ነው የመጣሁት በ12 ሚሊዮን ብር ሸጠውት በ6 በ5 ሚሊዮን ብር ኮንዶሚኒየም ባለ 3 መኝታ ግዝት አድርገው የቀረችውን ብር ደግሞ ተጨማሪ ሌላ ቤት ገዝተው እሱን ያከራዩ መቀመጥ ይችላሉ ውሃ ቀንሺ ውሃ እንደዚህ አድርጊ እያሉ ከሚጨቃጨቁ ኮንዶሚኒየም ገዝተው ሁለት ኮንዶሚኒየም ገዝተው መኖር ይችላሉ አላቸው ደነገጡ አስቡት 12 ሚሊዮን ብር ማለት እዛ ባለው ሁኔታ እሳቸው ብቻቸውን የሚኖሩት ልጅ የለም አንድ ልጅ ነው ያላቸው ውጪ ነው ሄደው እና ደውዬ ልንገረው ልጅ አረ ከደወሉት ያስቀርቦታል ምን ጎደለሽና ይሎታል ግድ የሎትም ሰርፕራይዝ ያርጉት አላቸው እሺ አሉ ወዲያውኑ በ3 ሳምንት ውስጥ ቤቱን አሻሽጦ ጨርሶ ገንዘቡን ኮሚሽኑን ተረክበው እንደገና እሳቸውንም ቤት አጋዝቷቸው የድለላ ተቀብሎ ቤቱን አሻሽጧቸው ቤት አጋዝቷቸው የድለላ ተቀብሎ ከሁለት ቤት አገኘ ከሴትዮዋ ብቻ ሁለት ጊዜ አገኘ ማለት ነው ከደላለው ከገዢውም ያገኛል የመጀመሪያ ስራው ይሄ ነው 1 ሚሊዮን ብር አተረፈ ከዛ አምጥቶ 100 ሺህ ብር ለሰውየው ሰጠው በቃ እንደዚህ ነው ስራ ጓደኞች እንደዚህ ነው የሚሰሩት አለው እንግዲህ ስራ እንደዚህ ነው አሉ በጣም ደነገጠና አስቡት እንግዲህ የመጀመሪያ ስራ ላይ እንደዚህ ከሆነ ቀጥሎ ደግሞ ከደብተራው ጋር አታች ሊሆን ግን አንተ ራስ ለማልገባህበትም ሲባል አይ እናንተ እኔ ብዙ መድከም አልፈልግም እናንተ ከሰራችሁ በቃ የቻላችሁትን ትሰጡኛላችሁ ችግር የለውም አለው ጭራሽ ሰው አመጣለት ሌሎች ጓደኞቹ ምናምን አመጣና ኧረ እንስራ በቃ ምንድነው ምናምን አለ ከዛ እንትኑ ደብተራው ገረመው መርጌታው እንዴ አንተ እንዴት ሌላ ሰው ይዘህ ትመጣለህ እቃ እንትን ስራውን አጣለው ወይም ደግሞ ይጋሩኛል ብላ ታስብ በእንደዚህ ነገር አላምንም አለው አይ ይሁን ጥሩ መልካም ጥሩ ነው መብዛታቸውን እኔ አልጠላውም ግን ጓደኞቼ ጭራሽ እንዲያውም ብዙ ሰው እንዳይሰማ ነው የሚሉትና እንዳይሰሙ እንዳይጣሉ አለው እና በዛ የተነሳ ትንሽ አንድ አመት ሲሰራ እንዳለው ደብተራው ያው ጥሩ ደግ ነገር አይወድም አይደል መንፈሱ ለምን ደግ ሆንክ እንግዲህ እርኩስ መንፈስን እንኳን ለማዋረስም ምቀኛ ሆነበት ራሱ ደብተራው ነው ጓደኞቹ ደግነት ሆኖ ማለት ነው ከዛ በዚህ የተነሳ ከጓደኞቹ ጋር ተጣልቶ በቃ ስራልኝና አዲስ አበባ ሄጄ ሰራበታለሁ እንዲያውም ሰፊ ትልቁ ባህር አዲስ አበባ ነች ብሎ አዲስ አበባ መጣ ከዛ አዲስ አበባ ደግሞ ትንሽ ሰራ ደግሞ ሐዋሳ ከሐዋሳ ሰርቶ ደግሞ መቀሌ እያለ አገሩን እንዴት እንደሚያውቀው አይታወቅም በቃ ይሰራበታል በጣም ሌላ ሁለተኛው ሲስተም ደግሞ ልንገራችሁ ይሄ አንዱ ነው በግድ ሰዎቹን ቤቱን እንዲሸጡት ማድረግ በመተት ማለት ነው ሴትዮዋን ግን ምን እንዳደረጋቸው አልነገርኳችሁም አይደል እጃቸውን መሳም ብቻ አይደለም ሲገባ ራሱ በር ላይ ጥሎ ነው የገባው ሰላም እዚህ ቤት እንዴት ናችሁ አለን ብለው ያሉበትን ቦታ እንዲያሰሙት ነው እሱ ሲናገር ነው እንዴት ናችሁ የምገባው የት ቦታ ላይ ሰው እንዳለ ለማወቅ ነው ድንገት ስጥል እንዳያዩኝ ነው አለ እና ይሄንን ወስደ ግቢ ውስጥ ብቻ መወርወር ነው ከዛ ግቢው ይጠነባቸዋል ግቢው ይሸታቸዋል ግቢው ያስጠላቸዋል ነው እንደዛ ነው አለ እና ሴትዮዋ እንደዚህ ናለች ሁለተኛው ቤት ላይ ደግሞ ልክ እንደዚሁ ራሳቸው ቤቱን ሽጥልን እንዲሉት ነው ያደረገው እና ሴትዮዋን ያቃቸዋል ብዙ ጊዜ እናቶችን ነው የሚያታልለው አባቶችም አሉ ግን እናቶችን ነው የሚያታልለውና ራሳቸው ሴትዮዋ አንተ የቤት ሰራተኛ ታመጣልኝም አሉት እሺ አለ ከዛ የቤት ሰራተኛ መጣላቸው የቤት ሰራተኛዋ ገብታ በአንድ ወራ እንዲደውልለት አደረገች በአንድ ወራ በቃ ለሰውየው እንዲደውልለትና ስማ አንተ እንኳን የቤት ሰራተኛ ቤቱ ማስጠልቶኛል እንደው ይሄን ቤት አታሻሽጥልኝም አሉት ይሄን ነው የምፈልገው ምን ችግር አለ እንዲያውም አንዳንዴ በጣም
በነገሩ እርግጠኛ ከሆነ የተነሳ አለ እሺ በችግር የለውም ብዬ ነገሩን ቀለል ነው ማረጋው እንደሚደውሉ ስለማቃለ ከዛ ምንድነው የተደረገባቸው ግን እስቲ አሁን ይሰትዩ ደግሞ ምንድነው የሆነባቸው ራሳቸው እንዴት ሊደውሉ ቻሉ ገምቱ ሲጻፉ ምን ተደርጎ ሊሆን እንደሚችል እንደዚህ አብረን እየተወያየን ከኔ ጋር መሆናችሁን ለማወቅ እንደዚህ ነው ማረጋውና ማረግ ያለብኝ ሴትዮዋ ራሳቸው ደውለው ቤታቸውን አሻሽጠው ቤቱ ከተሸጠ በኋላ ደግሞ እንደገና አሁንም ያው ቢዝነሱ አይቀርም አይደለ ናዝሪ የሚሸጥ ቤት አለ የሚሸጥ ኮንዶሚኒየም አለ በርካሽ ባለ አንድ መኝታ ባለ ሁለት አሳያቸውን አጣድፎ 8 ሚሊዮን ብር የተሸጠው ቤታቸውን በ7 ሚሊዮን ብር አሽጦ 1 ሚሊዮን ብር ብቻ እጃቸው ላይ ተረፈና ኮንዶሚኒየም አስገዛቸው ግቢ የሚያክል አሽጦ ማለት ነው ግን ሲያሸጣቸው እንዴት ነው ያሸጣቸው ነው በሆነ መንገድ ቤቱን 17 ሚሊዮን ብር ነው ያሸጠው እሳቸው ግን ይደርሳቸው 8 ሚሊዮን ብር ነው እንዴት እንደሆነ አያውቁትም በፍጹም የሚያውቁት ነገር የለም ሌብነት ነው ወንጀል ነው ማጭበርበር ነው እና ምታቱ አስማቱ የዚህን ያክል ማፍሰዝ ይችላል ብዬላችሁ ነው ኃይለኛ ገንዘብ አገኘ ከዛ የራሱን ባለ 3 መኝታ ኮንዶሚኒየም 3 ገዛ 3 ባለ 3 መኝታ ኮንዶሚኒየም አዲስ አበባ መጣ በ2 አመት ውስጥ ማለት ነው ከዛ አገባና አንደኛው ኮንዶሚኒየም ላይ መኖር ጀመረ እያለ አሁንም እያለ ሚስቱንም በምንድነው ያገባት በመስተፋቅር ሚስት ማግባት ፈልጌ ነበር ሲለው ጊዜ ምን ችግር አለ ብቻ የወደድካትን ሴት ብቻ ይዘሃት ነው ወይም ደግሞ የምትወዳትን ሴት ፎቶ ብቻ ይዘህና ነው ያለው አይ መቻቦ ምናምን ብሎ በጣም የሚወዳትን ልጅ አንዴ ብቻ ተባበሪኝ ያላት እኔ እንዴት እንደምወድሽ ለአንድ ሰው ብቻ ላስተዋውቅሽና ላሳይሽ ነው ያላት እኔ እኮ ምንም እኮ አያስፈልግም ዘላቂ እኮ አይደለም የኔ እናንተ ምንም አያስፈልግም ብላ ስትገገምበት ጊዜ ደብተራው መርጌታው ምን አለ ይቅርታ ለምናገረው ቃላት መርጌታ ስል እኔም ቅር ያለኝ ስለሆነ ደብተራው ማለት እኮ ራሱ እየከበደኝ ነው ግን ራሳቸው ያወጡት ስም ስለሆነ ምንም አይመለከተኝም አይ ችግር የለውም ምን ካሄድን ስጣታለው በዚህ አንድ ጊዜ ብቻ ጉንጯን ሳማት ትመጣለች አለው ከዛ አልመጣም ብለው ነበር በቃ አንገቷ ስር ገብቶ አንድ ጊዜ ሳማት ተከትለው መጣች በደንብ አርጎ መስተፋቅሩን አተመላት ማለት ነው ሁለት ጊዜ መጀመሪያ በመሳም ከዛ በኋላ በድግምት እሷን ይዞ ወደ አዲስ አበባ ሁለት ልጅ ወልድ ፍዝዝ በቃ ባጭሩ ምንም አተታ ያስፈልገው የፈዘዘች ናት በቃ እንዴት ነሽ ውዴ ሰላም ነሽ እግዚአብሔር ይመስገን ደህና ነን አለን ግንባሯን ይስማታል ይገባል ቡና ታፈላልታለች ምንም አይልም እንጂ እሱ አይደባደብም አይማታም ምንም አይልም ዝም ብሎ ተስማምቶ የሚኖር ሰው ታውቃላችሁ ሁለት መንፈስ እሷም ላይ እሱም ላይ መንፈስ አለ ከብሩ ጋርና ከሀብቱ ጋር ከጥብስና ከብኑ ጋር በቃ ተስማምቶ የሚኖር ቡሌ ይወዳል ያው በደንብ አርጎ የሚጠቀጠቅ ሰው ነው እና እሱንም ማያቅ የለም የትም ቦታ ቢሄድ ማለት ነው እሱንም ማያቅ የለም አብሮ ነው የሚበላው እና በቃ ሁለት ልጅ ወልዷል ተጻጥሩ ተስማምቶ ነው የሚኖሩት ቤተክርስቲያን የምትባል ነገር ግን በፍጹም በህይወታቸው ውስጥ አያውቁም ይሄ ነው ትልቁ ጉዳይ እና ባለ 3 መኝታ ኮንዶሚኒየም ላይ የኖሩ ከነሱ ቤት በላይና ከነሱ ቤት በታች ያሉት ሰዎች ሙስሊሞች ናቸው ከሱ ቤት በታችና ከሱ ቤት በላይ በተመሳሳይ ሙስሊሞች ናቸው እና ሁለቱም ቤታቸውን መሸጥ ይፈልጋሉ ደላላ መሆኑን አውቀዋልና መተው ቤቱን መሸጥ እንፈልጋለን ሲሉ ጊዜ እኔ ገዛቸዋለሁ አላቸው እኔ በመጀመሪያ ላይኛው ነው እኔ ገዛለሁ አሉ ለምን ሲለው ጊዜ አይ እኔ ይሄ ተከራይቼ ስለሆነ መግዛት ፈልጌ ነውና እንደው ትንሽ በቃ እነሱም ደግሞ ተቸግረው ስለነበር በቃ የትም ሳንሄድ እንደ ለራስ ይሆናል ምናምን አሉት ቤቱን ብዙም አልተሰራም ነበር ዋጋውን አወረደባቸውና በ5 ሚሊዮን ብር ገዛውታል በ5 ሚሊዮን ብር እንግዲህ አስቡት ባለ 3 መኝታ ኮንዶሚኒየም በ5 ሚሊዮን ብር ገዛውት ከዛ በኋላ ከገዛኋቸው ከጨረስን በኋላ ቤቱ የራሴ እንደሆነ ሲያውቁ ተናደዷል እናንተስ እንደው አላህ ይልህ ምናምን አሉት አይ ምንም እኮ ያለ የስራችን ጸባይ ነው አላቸው ከዛ እነዚህ ከሄዱ በኋላ ደግሞ ታች ያሉት ሙስሊሞችም ልክ እንደዚሁ ደግሞ ጎረቤታቸውም አሉ ኦርቶዶክሶች ናቸው ደላላ ነው ኮዚ ከኛ ቤት በላይ ያለው ስለሱ ንገሩት ተባለ እነሱም እንደዚሁ ቤቱን መሸጥ እንፈልጋለን ሲሉ ደግሞ እሱ መግዛት አልቻለም ገንዘብ የለውም አሁን በዛ ሰዓት ሌላ ሰው እንዲገዙት አደረገና ከዛ ላይ ደግሞ አገኘ የተወሰነ ብር እንዴት ሊሆን ቻለ ገምቱ እስቲ ይሄም ደግሞ ያውን የመጀመሪያው ነግራችኋለሁ እዚህ ጋር የመጀመሪያው ሴትዮዋ ራሳቸው ደውለው ቤቱን ብለውት ነበር ቤቱን ሽጥልኝ መሸጥ ፈልጋለሁ ማለት ነውና የቤት ሰራተኛዋ ያው እንደገመታችሁት ነው የሚሆነው ብዬ አስባለሁ የቤት ሰራተኛዋ እዛ ቤት ገብታ
ከሴትየዋ ጋር ወሬ እንድታወራን ያደረጋት እየተደዋወለ እና ኧረ ብዙ ሰዎችን እኮ እንዲህ አድርጓልና በጣም ተጠቃሚ ነው ያደረጋቸው። በአሁኑ ሰዓት ደግሞ መንግስት ምናምን ቤቶችን ሊያፈርስ ይችላል እንደዚህ የተባለ ነው ምናምን ብላ እንድትደልላቸው አድርጎ ቤቱን እንድትሸጥ አደረገ። ይሄንን ስጫቸው ይሄን አብያቸው እያለ ማለት ነው። በጣም የሚገርም ነው። ከዛ ሴትዮዋ ቤታቸውን ሸጡ፣ እሷም ሌላ ቤት ነው የገባችው ማለት ነውና ተላላኪ የሆነ ሰራተኛዋ ጉድ አደረገቻቸው። እዚህ ቤትም ደግሞ ሙስሊሞቹ ምንም እንኳን በመኖሪያ ቤት አንድ አካባቢ ነው ቢሆኑም ግን አይገናኙም። በሚያገናኛቸው ነገር የለም። ግን በስራ ቦታ ላይ ግን ይገናኛሉ። የሚያገናኛቸው ነገር አለ። ስራ ቦታ ላይ ኮንዶሚኒየም ላይ አይታችሁ ከሆነ ለጉርብትና ጥሩ ይመስላል። ግን ሁሉም በሩ ዘግቶ ነው፣ ጸጥ ያለ ነው። ኮሪደሩ ጸጥ ያለ ነው። ሁሉም በሩ ዘግቶ ነው እንደፈለገ የራሱን ላይፍ የሚኖረው። በር ከፍቶ ምናምን ቦናታች ምናምን የሚል የለም። እንደ መንደር ኮንዶሚኒየም የሚገርማችሁ ተቃራኒ ነው የሆነብኝ። እንዲያውም እኔ ቃሉ ራሱ አንድ ነው። ኮንዶሚኒየም የሚለው ነገር በአንድ ላስቲክ ውስጥ ተከቶ መኖር ይመስላልና እነዚህ ሙስሊሞች በስራ ይገናኛሉ፣ ከሱ ጋር ያገኙታል እና እነሱ ከሄዱ በኋላ ያው ሰዎቹ ሲመጡ ስጫቸው ብሎ ነው የሚሰጣት። ሰዎቹ ሲመጡ ምንድነው ብሎ ሲከፍቱት የዛን ሰዓት ደላሎች ቤቱን መሸጥ የሚፈልጉ ከሆነ ሊገዙት እንደሚችሉ የሚያሳይ ነው እና ደላሎች እኮ እንዲወራ ነው የተፈለገው። ደላሎች እኮ መተው ቤቱን መሸጥ የምትፈልጉ ከሆነ እኛ እንገዛቸዋለን፣ በዚህ ቁጥር ደውሉ ነው የሚሉት። ቁጥሩ ላይ ሲደውል ደግሞ አይሰራም ስልካቸው እና ታች ያለው እኮ ደላላ ነው ለሱ ንገሩት ነው የተባለው። አያችሁ፣ በሲስተም በዘዴ እኮ ነው እንደዚህ ያደረገ ነው። በቃ በፖስታው ላይ የሚገምበት ሐሳባቸውን ያነሳሳ አይታወቅምና ስራ ቦታ ላይ የሚያወሩትን ነገር ስለሚያውቅ ሁለቱንም ቤታቸውን አሻሻጣቸው ማለት ነው። ቤት መኪናን በማሻሻጥ ማለት ነው። በዚህ ያደረገ ሀብት ሲያከማች ቆየ። ግን በጣም ከባዱ ትልቁ ነገር ምንድነው? ቤታቸው እንዲያስጠላቸው የሚያደርግበት መተቱ ምንድነው? እንዴት ነው እንደዚህ የሚያደርገው? ቤታቸው እንዲያስጠላቸው የሚያደርግበት መተት አሁን ከእንስሳት ውስጥ ቤቱ የሚያስጠላው አንድ ጊዜ ቤት ሰርታ ጫጩቶች ከወለደች በኋላ ድጋሚ እዛ ቤት አትኖርበትም። አንዲት ፍጥረት አለች። የሷ የሆነውን ነገር ነው የሚጠቀመው ደብተራው ማለት ነው። አንድ ጊዜ እንቁላል ትጥላለች። እንቁላል ከጣለች በኋላ ጫጩቶቿ ከተፈለፈሉ በኋላ ከዛ በኋላ ሁሉም ወደ የእንትናቸው ሲሄዱ ቤቱን ታፈርሰዋለች። ከተወለዱ በኋላ በተለይ ራሳቸውን ካወቁ በኋላ ቤቱን አፍርሳ ነው እንደገና ሌላ ቦታ ሄዳ ደግሞ እንደገና እንቁላል የምጥለው። የዚችን ወፍ ባህሪ ምን ያደርገዋል? መናፍስቶቹን ያስኮርጃቸዋል። አያችኋት ይችን ወፍ ይላቸዋል ደብተራው። ባለፈው ነግሬያቸዋለሁና ልክ እንደዚህ ነው እንድታረጉ፣ ይሄንን ስለሰዎቹ ስንሰጥ እንደዚህ ነው እንድታረጉልኝ የምፈልገው። እነዚህ ሰዎች ቤታቸውን ጥለው እንዲወጡ አድርጉልኝ ተብሎ ነው የሚሰራው። በምልክት ነው የሚያምኑት መናፍስቶች ያልኳቸው ለዚህ ነው። በአሞራ ስጋ ሲደገም ሰው በአሞራ ስጋ የተደገመበት ሰው ከቤቱ እንደወጣ ይቀራል። ያፋልጉኝ ማስታወቂያ ይፈልጋል። በቃ በዛ ነው የሚሆነው። አብራን ከረት ይባላል። በዝንጀሮ ብልት ሀፍረት ስጋ የሚደገም ነው መስተፋቅር ይሰራል። በውሻም በምንም ባይጥ ደግሞ ሰላቢ ይሰራል። እንደዚህ ያሉ እንደ ባህሪያቸው እንደ ፍጥረቶቹ ባህሪ ይሰራል ማለት ነው እና የዚችን ፍጥረት ስጋ እያደረገ እየሰጠው ነው እንደዚህ የሚግማማው የሚቆሸሸው ማለት ነውና ሚስቱንም ዝምተኛ ነች። የቤት ሰራተኛም አያስፈልግም። ለምን? ሚስጥሩ እንዳይወጣበት ስለፈለገ ነው። የቤት ሰራተኛም የለውም። እንደለመደው ቄሶች ጠሩት። አንድ ቤተክርስቲያን አካባቢ ቤተክርስቲያኑን ግቢውን ማስፋፋት ፈልጎ ቤቱን ሸጠው ሰዎቹ የቀረውን ገንዘብ ለቤተክርስቲያኑ ማስረከብ እንደሚፈልጉ ነገሩትና የቤተክርስቲያን ማስፋፊያ ግቢ ማስፋፊያ ሁኔታ ነው የተሰራውና እሺ ብሎ መጣና አሁንም እንደለመደበት ያው በስማት በድግምት በመናምን ተጠርቶ ነው። በርግጥ ግን እንደለመደው ነው የሚሰራው። ምንድነው የሚያደርገው? ሰዎቹ እሱ በሚጠራው ዋጋ እሺ እንዲሉት ነው የሚያደርገው። ደግሞ ሌላኛው ሲስተሙ ይሄ ነው። እንደዚህ በሉ እንደዚህ ነው መቀመውን ያለበት ይላል። እንዳያውቁበት የሆነ የሚሰራው ነገር አለ። ዲቴል እያንዳንዱ ላይ ከገባው ደላሎች ደግሞ አጋንንት ያለባቸው ደላሎች
እምነታቸው ሌላ የሆኑ መቼም ኦርቶዶክስ ይሄን ሰምቶ ያደርጋል ብዬ አላስብም። ይሄንን ሲስተም ኮርጆው ሰው እንዳይጎዱ ነው ይሄን ማድረገው፣ እንድትጠነቀቁም ነው። እናንተ ብዙ ጊዜ አሁን የመጣልኝ ሐሳብ ምንድነው ተንኮሉን አጋንንት ያለባቸው የሌላ እምነት ተከታዮች በመናፍስት የሚሰሩ ሰዎች ይሄንን እንደ ሲስተም ይጠቀሙታል። ለዛ ነው ብዙ ዲቴል ማልገባው ዘዴውን በደንብ ማልናገረው ማለት ነው። እና ቤተክርስቲያኑ አካባቢ ላይ ያሉትን ቤቶች አሻሽጠው ሰዎቹ እየሸጡ ወጡ። ቤተክርስቲያኑ መሬቱን ሊገዛ እንደፈለገ ስለሰሙ ነው እነሱ እየሸጡ የሚወጡት። እና በእርግጥ ቤተክርስቲያኑ ውስጥ ያሉት አባቶች ለዚህ ሰው የነገሩት በገንዘብ መጠቀም ፈልገው ነው። ቤተክርስቲያኗ ግን አነጋግራቸዋለች። እነዚህን አባወራዎች ሰብስባ አነጋግራለች ቤተክርስቲያኗ አስተዳዳሪው ማለት ነው። እኛ ይሄንን ገንዘብ እንስጣችሁና መሬቱን ለኛ ሽጡልን እያሉ ነው። የሚገርም ነው። ግን ከነዛው ከአገልጋዮች ውስጥ ደግሞ ይሄን ነገር ሊደረግ እንደሆነ ለደላሎች ነግረው እንደገና ደግሞ ሌላ እየሸጡ ነው። ገዢው መጥቶ ሳያቅ ያንን ቦታ ይገዛና ከዛ በኋላ ደግሞ ቄሶቹ ደግሞ እንግዛ ይሉታል ማለት ነው። ሲስተም ውስጥ ቢዝነስ ውስጥ ገብተዋል ማለት ነው አገልጋዮቹ። በጣም የሚያሳፍረው ነገር ይሄ ነው። እንደለመደው ያንን ሲያደርግ እዛው ቤተክርስቲያኑ አካባቢ ያለች ቤተክርስቲያኑ አጥር ስር እንደዚህ ቤተክርስቲያኑ እንደዚህ ነው። እዛው አካባቢ ላይ የሷ ቤት ከፈረሰ ቤተልሔም እንደሚሰራበት በቃ ቤተልሔም እንዳይሰራ የከለከለው የሷ ቤት እንደሆነ ተነግሯት እንድትሸጥ ተነገራትና በፍጹም እኔ አልሸጥም አለች። እኔ ቤተልሔም እንዳይሰራ መከልከል አይደለም አለች፣ ግን እኔ አልሸጥም ምክንያት ስላለኝ ነው አለች። ቤተሰቦቼም አይፈቅዱልኝም፣ ውጪ ናቸው ያሉት፣ እኔን አላደርግም አለች። ግግም አለች፣ ደረቀች። ከዛ መናፍቅ ነሽ አይደለሽ ኦርቶዶክስ ነኝ እንደምታዩት አይደለሁም አለች። እና ለምን እንደዚህ ከለከልሽ ታዲያ ቤተልሔም? አይ እናንተ ለቤተልሔም አስባችሁ አይደለም። ግግም ልጅቷ ድርቅ የምታውቀው ነገር አላት ማለት ነው። እና ምን ይሻላል ተባለና ከዛ ምን አረጉ? እኔ ማረገውን አውቃለሁ አለ እሱ። አይ በሌላ ነገር እንዳትላት እንዳትጎዳት አሉት። እና ውስጥ ያሉት ደላላ አገልጋዮችም አሉ ደላላውም አለና ሁለቱ ናቸው እንግዲህ ተባብረው የሚመካከሩት። ምን ልታረግ አስበህ ነው? ኧረ እኔ የማውቀው ጥበብ አለ ችግር የለውም። እንዴ አድነና አለው ከውስጥ ያለው። እንዴት ሲል ጊዜ አይ እኔም እኮ አስቤው ነበረ በለው የቀደመ ችግር የለውም አለ። እንደዛማ ከሆነ የቀደመ አለ። አይ የምታውቅ ከሆነማ አንተ ችግር የለውም እስቲ እንዴት እንደምታረጋ ይሄና ካንተ ጋር ደግሞ እንቀጥላለን አለው። በጣም የተናደድኩት እኔ በጣም ያፈርኩት። እንዲህም አይነት ቆሻሻ የሆነ አመለካከት ያላቸው ሰዎች አሉ። አስቡት ቤተልሔምን ለመስራት የቤተክርስቲያን ቤተልሔምን ለመስራት ልጅቷን በመተት ማባረር እግዚአብሔር ይወደዋል። አሁን እዛ ቦታ ላይ ስጋው ደግሞ ይፈተታል። እሱ ምን ሊጥል ነው? አስማት ሊጥል ነው፣ ድግምት ሊጥል ነው። ከዛ ድግምት ጥሎ እሷን ከዛ ቦታ ላይ ተነስታ እሺ የሚሰጧትን ገንዘብ ተቀብላ እንድትነሳና ከዛ በኋላ እሱ ገንዘቡን ይዞ ሄደ። የቤተክርስቲያን እንግዲህ ስለ ቤተክርስቲያን ምንም ግንዛቤ የለውም ብያቸዋለሁ። እንዴ በጣም እኮ የሚዘገንን ነገር ነው። ቤተክርስቲያን የምትሰጠው ገንዘብ አለ እሱ ለደለለበት ለሰራበት ልጅቷን እንትን ላለበት የመጣው እዛ ሰፈር የመጣው ወሬውን የሰማው ግን ሌላ ቤት ለመደለል መጥቶ ነው ይሄን ጉዳይ የሰማው። እኔ እቺ ልጅ ከዚህ ቦታ አስነሳታለሁ ለኔ ይከፈለኛል አለ። ችግር የለውም ብለውታል። ምክንያቱም ልጅቷ መብቷ ነው። አባቶች መጥተው ቢለምኗት አስተዳዳሪ ቢለምኗት ምንም አልሰማም አለች። በእርግጥ ሰፊ ነው። ልጅቷ ጋር ለምን መምጣት እንደፈለጉ እንዴ የልጅቷ ቤት ፈርሶ አይደለም ቤተልሔም የሚሰራው። ቤተልሔም ከተሰራ በኋላ ለቤተልሔሙ አጥር እንዲሆን አስፋፍተው ሊይዙት ስለፈለጉ ነው እንጂ ምንም እዛ ጋር የሚያደርሳቸው ነገር የለም። ማስፋፋት ፈልገዋል። ትናንሽ ብር እየሰጡ አውቀው በእግዚአብሔር ቃል ሼም እንዲይዛቸው ያደረጉ የቤተክርስቲያን አካባቢ ያሉ ነዋሪዎችን ማስነሳት የተለመደ ነገር ነው። ይሁን ለነፍስ ያርግላቸው። ሰጥተው የሄዱ ሰዎች ጸድቀዋል፣ እግዚአብሔር ይስጣቸው። ግን ያንን መሬት በመስጠታቸው ደግሞ ከቤተክርስቲያን በጀት ወጪ ተደርጓል ተብሎ ለሰዎቹ ይሄን ያክል ተከፍሏል የተባለው ገንዘብና ለሰዎቹ የተሰጣቸው ገንዘብ ይለያያል ነው ትልቁ ጉዳይ። አያችሁ ማስፋፊያ ሲደረግ ትልቁ ችግር ይሄ ነው። እና ተውት እዚህ ውስጥ ያልገባም ቆሻሻ የሆነ አሰራር ውስጥ ነው ብዙም መግባት አልወድም። በቤተክርስቲያን ስዕል ማሳል ዙሪያ፣ ህንጻ በማሰራት ዙሪያ፣ በአጥር ማስፋፋት ዙሪያ፣ በልማት ዙሪያ የሚሰራ ወንጀል ኃጢአት ተውት፣ ግፍ በሉት። የሞት
አገልግሎት ነው። በቃ ይሄንን ምለው ካኒ ቤተ ክርስቲያን ውስጥ የህይወት አገልግሎት ብዬ ምለው መቀደስና ቅዱስ ቁርባን ማቁረብ ከዛ በኋላ ወንጌል ማስተማርና በቃ እነዚህ ናቸው የህይወት አገልግሎት ብዬ ምለው። ከዚህ ውጪ ያለ የአስተዳደር ስራ እንጃ ለነፍሳቸው የሞት አገልግሎት ነው የሚሆንባቸው ብዬ አስባለሁ። እና እቺ ልጅ የምትጾም የምትጸልይ የምትሰግድ የምትተጋነች እንዴት አድርጎ ከዛ ቦታ ላይ ያስወጣት ግግም ብላለች። እና በጣም ጠንካራ ክርስቲያን ነች። መጥቶ በዝሙት ሊያታላት ሞከረ። ይሁልሽ ሊያግባባት ማለት ነው ካፌ እንገናኝ እያለ ምናምን ሊያግባባት ሞከረ። ምን አለ የሚልከው መተት የሚወረውረው ነገር ምንም አልሰራም። እግዚአብሔር ነው ከዚህ ቦታ እንዳትነሳ የፈቀደው ወይስ እንዴት ነው ነገሩ? እስቲ ስታስቡት አሁን እዚህ ጋር ቦታውን እግዚአብሔር ይፈልገዋል? እኔ እንጃ። ልጅቷ ከዛ ቦታ ብትነሳ ቤተክርስቲያን ትጠቀማለች? አዎ። አያችሁ? ከዛ ደግሞ የልጁ አሰራርስ እግዚአብሔር ይፈልገዋል? አይፈልገውም። አስተዳዳሪዎች መጥተው የሚለምኑት እሷን እየለመኗት ያሉት ልመና እሷስ ልቧ ለምን ድንጋይ ሆነ? እስቲ እናየዋለን እንግዲህ። እና በጣም ገረመው። አይሆንም ማለችው። አይሆንም አሞኛል ሲደውላት እንዲያውም የሆነ ጊዜ ላይ የሚወረውረው መተት ህመም ፈጥሮባታል። ግን አይምሯን መቆጣጠር አልቻለም። እና አሞኛል ትላለች። አልመጣም ትላለች። ቤት ይመጣል። በእናትህ በቃ አትምጣብኝ፣ በቃ እኔ አልሸጥም አልኩህ እኮ በቃ ቤተሰብ ነውና ምን ችግር አለው? እኔ እኮ ሌላ ነገር ፈልጌ አይደለም እንደ ቤተሰብ ነው እኮ የመጣው። እዚህ አካባቢ ቤት መግዛት ፈልጌ ነበረ። በቃ ተይው የቄሶቹን ነገር ተይው ምናምን ብሎ ሁኔታዋን ለማየት ቤቷ ድረስ መግባት ጀመረ። ከዛ ቤቱ እጣን ሸተተው። የቤተ ክርስቲያኑ እጣን በዚህ በኩል ይመጣል እንዴ አላት። አረ የራሴ ቤት ነው የሚሸተው አለችው። ቄስ ቤት ነው? ቄስ ሚስት ነሽ ወይስ ምንድነው? ዲያቆን አለ አላት። አረ የራሴ ነኝ፣ ምንም የለም፣ እኔና ወንድሜ ነው የምንኖረው፣ ምንም ዲያቆን ቄስ ምናምን የለም። እና ጸሎት ክፍል ስላለ ነው እዛ አለችው። ያው በተደጋጋሚ እንደዚህ ነገር የተለመደ ነው። በየሰው ቤት ስንገባ መንፈሳውያን ከሆኑ እንደዚህ ነገር አለ። ቤቱ ደስ የሚል ሽታ ይሸታል። አይነ ጥላን ወገቡን ለመስበር ቤቱን በጣም ማጠን ትልቅ ነገር ነው። የቤትን ጠረን የሚቀይር መንፈስ ስላለ ማለት ነው። የሆነ ምክምክ ያለ ደስ የማይል ጠረን ይሸታቸዋል አንዳንድ ሰው ቤት ስትገቡ። በእርግጥም ያ ሽታ በጣም ንጹህ ሆናችሁ ሊሸት ይችላል። መተት ተልኮም ከሆነ ተወሮባችሁ ከሆነ ሊሸት ይችላል። ግን የቤት ንጽህና መጀመሪያ መጠበቅ ያስፈልጋል። ከዛ ነው የሚጀምረው። ከዛ በኋላ ነው መንፈስ ማለት የሚቻለውና ሁኔታዋን አየ። እንትኗን ቤቷ ያምራል፣ ብቻዋን አኗኗሯ ራሱ ደስ ይላልና ከቤቷ ይልቅ ግቢው ሰፊ ነው። እና በጣም አንቺ እኮ እዚህ ቦታ ላይ እኮ ማስፋፋት ትችያለሽ ምናምን። ኧረ እኔ ምን ያደርግልኛል እኮ ባል የለም አላገባሽም። ላገባ ስፈልግ ከወንድሜ ጋር ተነጋግረን ይሄ ግቢ ለሁለት ከፍለን እሱ እዛ ጋር የዚህ ጋር ሆነን አግብተን እንኖራለን። በጊዜው ግን ምንም ያሰብኩት ነገር የለም ማለት ነው። እድሜዋ 25 24 ይሆናል። ለቤተሰቦቿ እንድትደውል ነገራትና እስቲ ንገሪያቸው ድንገት የተሻለ ነገር ሐሳብ ካቀረቡልሽ። እያታለልከኝ እየደለልከኝ ነው የጀነጀንከኝ ነው አለችው። በቃ እንግዲህ በቃ ምንም አንቺን እንትን ማለት ማሳመን ከባድ ነው። አንቺን ከማሳመን አህያ ቀንዳ በቀለ በሬ ወለደ ማለት ይሻላል ብሎ ወጣ ማለት ነው። ግን እየከነከሩት ደወለለት ለደብተራው ለዛ ላሉ። አረ ምንም ሊሰራ አልቻለም። ልጅቷ በፍጹም እንደዚህ ልታርግ አልቻለም። አይ በቃ እሷ የራሷ ኃይል አላት ማለት ከኛ የተሻለ ሰው ጋር ወይ አላት ወይ ደግሞ አምላኳ ፈጣሪዋ እየረዳት ነው። ተዋት በቃ አለው። አምላኳ ፈጣሪዋ እኔ ሁሉም ጋር ቢሰራ ጥበብ ነው አላልከኝም እንዴ አለው። ጥበብ ነው ከፈጣሪ የተሰጠ ጥበብ ነው አላልከኝም እንዴ አለው። ተያዘ ማለት ነው ደብተራው። ሲቆይ እንግዲህ ውሸት ሲቆይ ይያዛሉ። በነገራችን ላይ ውሸታሞችን ለመያዝ ሁለት መንገድ ተጠቀሙ ይባላል። አንደኛ ዛሬ የተናገረውን ውሸት በደንብ አድርጋችሁ ማስረጃ አድርጋችሁ ያዙትና በሚቀጥለው ጊዜ ጠይቁት፣ አያስታውሰው። ሁለተኛ ነገር ደግሞ በጣም ቀላል ውሸት ሲዋሽ ታገኙታላችሁ። ያን ቀላል ውሸት ሲደጋግሙ ታገኙታላችሁ። ቀላል በቃ ምንም ማጠበቁበት ውሸት ቀለል ያሉ ውሸቶችን ሲዋሽ ታገኙታላችሁ። የማስመሰል ስራ ሊሰራ ይችላል። ማስመሰል በራሱ የውሸት ታናሽ ወንድም ነው። እና እንዴ ጥበብ ነው እኮ ነው ብለኸኝ የነበረው ጥበብ ከሆነ ከእግዚአብሔር የተሰጠ ጥበብ ከሆነ ታዲያ እንዴት አምላኳ ረድቷት ትለኛለህ? የራሱን ጥበብ ነው ራሱ የሚረዳው ምን ማለት ነው አለው። አንተ ደግሞ እንደው እንደማይገባው ትሆናለህ። ጥበብ ውስጥ እኮ አንዳንድ ጊዜ መላእክቶችም አንዳንድ ጊዜ ደግሞ ምናዛቸው ደግሞ መናፍስቶችም አሉ። ስለዚህ ይሄ ነው አለው።
አሃ እንዴ ምን ማለት ነው? እኔ እኮ የምትለው ነገር መጀመሪያ ተከራክሮታል። እንዴ አልገባኝም። መጨረሻ ላይ በደንብ ከጭቅጭቅ በኋላ ነው አንዳንዴ እግዚአብሔር እኮ እንደዚህ ይሰጣል። ደግሞ በጥበብ ውስጥ ደግሞ መናፍስትንም ደግሞ በእግዚአብሔር ኃይል አዘን እንደዚህ አይነት ነገሮች እንዲሰሩ እናዛቸዋለን። ያ ስለሆነ ነው አለው። አሃ ስለዚህ ልጅቷ ጠንካራ ናት ማለት ነው። አመሰግናለሁ። እስከዛ ድረስ አብረን ሰርተናል። ታንክ ዩ አለና እጥፍ አለና ስልኩን ከዘጋ በኋላ ተመልሶ መጣ። ንስሐ መግባት እፈልጋለሁ አላት። አለችው ልጅቷ። ንስሐ መግባት እፈልጋለሁ። ምንድነው ንስሐ? መጀመሪያ ንስሐ ምን አድርገህ ነው ንስሐ የምትገባው አለችው። አይ ባንቺ ላይ ግፍ ሰርቻለሁ ንስሐ ልግባ። ንስሐ ራሱ ምን እንደሆነ ልጁ አያውቅም። ግን ይቅር በይኝ ነው ነገሩ እሷ ጋር ማለት ነው። በቃ አንድ አባት አገናኛለሁ። ኧረ እኔ አንቺ ጋር ነው አላት። አንቺ ጋር ነው ንስሐ የምገባው። ምንድነው እኔ እኮ ንስሐ አባት አይደለሁም። ይቅር በይኝ ያጠፋው ጥፋት አለ እያልኩሽ ነው አላት። ምንድነው? እኔ ላሳይሻለሁና ይሄን የወረወርኩት እኔ ነኝ፣ ይሄን የጣልኩት እኔ ነኝ። ግቢው አልሸተትሽ ሸቶኛል፣ የታመምሽው በእኔ ነው፣ ይቅርታ አድርጊልኝ ብሎ ራሷ ተደፋ። የኔ ጌታ ኢየሱስ ክርስቶስ ያለች በቃ በጣም 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 አዘነች፣ አለቀሰች። ግን አመሰገነችው ልጁን። እግዚአብሔር ይስጥ ተባረክ፣ ልብህን የመለሰ አምላክ ለኔ የሚርዳኝ ከበሽታ የገላግለኝ፣ በጣም ታመምያለሁ፣ ከባድ ህመም የታመምኩት ጸልይልኛል፣ እኔ ጸበል ወስድሻለሁ አላት። አይ ራሴ ሄዳለሁ፣ አሁንም የት እንደምትወስደኝ ስለማላቅ ራሴ ሄዳለሁ። አሁንም ራሱ ንስሐ አገባብህ ራሱ ሌላ ዘዴ ተጠቅመህ ደግሞ የመጣህ ነው መሰለኝ አለችው። እንደፈለግሽ ማለት ትችያለሽ፣ እኔ ግን ጨርሻለሁ አላት። ሄደ። ማነህ? ደውላለሁ፣ ስልክህን አንሳሽ አለችው። እሺ አለ። ሄደ። ያው ስልክ ተለዋውጧል ለዲላላው ስራ ሲል። ከዛ ማታ ደወለችለትና የምርህን ነው አለችው። ከዛ ሚስቱ ልጅ ስልክ ያነሳችው። አዎ የእውነቱን ነው መጥቶ ለኔ ነገረኝ እኮ አለቻት። አንቺ ምን ሆነሽ? ሚስቱ ነኝ። ልጆች አሉት? ሚስት አለው? አዎ ልጅ አለው፣ ሚስት አለው። እና ለኔ መጥቶ ነገረኝና እኔም ደነገጥኩኝ አለቻት። እና አንቺን የሚያገባውሽ በመስተፋቀር ነው፣ የሰውዬ ሸውዶናል፣ ብዙ ፈጥሬያለሁ፣ ከዚህ በኋላ ምን እንደማደርግ ግራ ገብቶኛል ብሎ አለ። ይሄ ሁሉ የሆነው መቼ ነው? ነሐሴ ላይ። አሁን 2016 ነሐሴ ላይ ማለት ነው። በጣም ደነገጠች። ከ14 ዓመት በኋላ ነው እንግዲህ የሆነው ይሄ ሁሉ የሆነው። በጥንቆላ ሲሰራ ከቆየ ከ14 ዓመት በኋላ አካውንቱ ላይ 7 ሚሊዮን ብር አለ አካውንቱ ላይ። እኔ ይሄን ሰውዬ ምን ላድርገው? ልጅልን ልነቀው ልግደለው ይላል። ምንም ነገር አታድርግ፣ በቃ ጥበብ ነው ብሎ አታለዋል አለ። ለአንተ ጥበብ መስሎ የመሰለ የእግዚአብሔር ጥበብ ነው። እሱ ደግሞ ሌላ ነገር ሰው እንዴት ቤተክርስቲያን በዚህ ልክ ያደርጋል? ተናደደ። ከዛ የልጅቷን እምነት አደነቀ። ምን አይነት እምነት ነው ያላት? እኔ እኮ ብዙ ቤት ሄጄ ወርውሬ ወዲያው ነው የሚደውሉልኝ። መተቱ እኮ በትክክል ይሰራል። በትክክል እኮ ይሄ እንትኑ ጥበቡ በትክክል ይሰራል። ግን አጋንንት ነው ማለት ነው ሰዎቹን የሚያሸጣቸው የነበረው የሚያፈዛቸው የነበረው ጥበብ ነው ብሎኛል እኮ እያለ ይቆጫል። ለዩቲዩብ ሙሉ ጠረጴዛ ሲደበድብ ዩቲዩብ ላይ ሲጎረጉር አደረ። እንትን ጥበብ ምንድነው ያለው? የሆነ ስም ሰጥቶት ነበረ፣ ብቻ እኔ ረስቼዋለሁ። ያንን ስም ሰርች እያደረገ ሲገባ ከኛ ጋር ተገናኘ። ስልካችንን አገኘ። ለሊት 8 ሰዓት ላይ ስልክ ሄዶ ጮኸ። ሄሎ፣ አቤት መምህር ተስፋዬ እባክህን እንዴ በዚህ ሰዓት እንቅልፍ ላይ ነኝ እኮ ሰው ጊዜ በቃ አንስተዋል ስልኩን አውራኝ አለኝ። እንዴ እኮ በጣም የራሴ ሰዓት ነው አውቃለሁ። እኔ ብዙ ማላቀህም አሁን ነው የ30 ደቂቃ ቪዲዮ ያየሁት። እኔ ብዙ ማላቀህምና አታስቀይመኝ አለኝ። እሺ ምንድነው የፈለከው አልኩት። እኔ 14 ዓመት ሙሉ በጥንቆልና በድብትርና በአስማት ቤት ሳሸጥ የኖርኩኝ ደላላ ነኝ አለኝ። ተመቻችቼ ተቀመጥኩኝና እሺ ምንድነው አልኩት። ምንድነው እየተከናወነብኝ የነበረው? ሰይጣን ነው አይደል አለኝ። አዎ አልኩት። በቃ ነገ ጧት እንገናኝና 10 ተምረኝ አለኝ። አሁን ለምን አልነግርህም አልኩት። 1 ሰዓት ያክል በደንብ አድርጌ እንዴት ሰዎች እንደሚፈዙ እንዴት መናፍስት እነሱ ጋር ከሱ ወደ ሰዎቹ እንደሚገቡ እንዴት ይሰሩ እንደነበር ነገርኩትና ያሳለፈውን ታሪክ ነገረኝ። ስንት ሰዎች እንዳፈዘዘ እንዳደነዘዘ ዋና የሚባሉትን ባለሀብቶች በዚህ ነገር ላይ በጣም እንደሚያውቃቸው ምናምን። ከዛ አሁን ምንድነው ሐሳብ አልኩት። እኔ አሁን ምንም የማስበው ነገር የለም፣ ከዚህ ነገር መውጣት የምፈልገው እንዲስጠመቅ ይወጣልኛል ይወጣልሃል አልኩት። ለምን ማመን አለበት። እሺ ያው ይወጣልኛል። ከዛ በኋላ ሳለኝ ከዛ በኋላማ ወንጀል የሰራው አልኩት። ወንጀል ስለሰራ ከቻልክ አስብበት፣ ቶሎ ንስሐ ግባና ቶሎ ተጠመቅ።
ምክንያቱም ህሊና በራሱ ወቀሳ የህሊና ወቀሳ የት እንደሚያጅል ልሰጥ ይችላል ወደም እንደሚያደርስ አይታወቅም ደላላውም ራሱ አንተን ሊያስይዝህ ወይም ደግሞ የሆነ ነገር ውስጥ ሊከት ይችላል ሊያሳምምህ ይችላል ቶሎ ጠንካራ እንደሆን ካሁን ጉልበት ወገብ እንዳለ የሁሉ ነገር እንዳለ ቶሎ ብለህ እየሰገድክ ንስሐን ቀኑናህን ጨርስ አልኩት እሺ አለ ቀኑናውን ጨረሰ ምንም የተፈጠረ ነገር የለም ምክንያቱም ቶሎ እርምጃ ወስዷል ደላላው ምን እንደተፈጠረ ማያውቅ ማን ነው ደብተራው ሁለቱም ዲያዲ ሆኖብኝ እኮ እና ደብተራው ምን እንደተፈጠረ አያውቅም ምናልባት መናፍስቶቹ ሲጠመቅ ምልክት ሊሰጡት ይችላል ይሆናል እንጂ ምንም እስካልደረሰብኝ አልደረሰበትም ብሎ የተቀመጠ ሰው ነው ይሄ ግን ካሁን የሆነ ነገር ያረጋኛል ይልክብኛል ይያለ በእምነቱ በጣም ጠንካራ ሆኗል እና ሚስቱንም ተጠመቂ ያላት እኔ በመስተፋቅን ያገባው ይሄ ሁሉ ፈዘሽ የተቀመጥሽው ፍሪጁን በመጠጥ ነው የምትሞላው ውጪ ወጥቶ እንዳይጠጣ ቡና ታፈላልታለች በቃ የሚፈልገውን በደንብ አርጋ አመቻችታ የተቀመጠች ሴት ናት እንደሚፈልገው ሆነ የተቀመጠች ነች በኋላ ንስሐ ከገባው በኋላ ፍሪጁ ባዶ እንደለመደው ፍሪጁን ሊከፍት ሲል ኦኬ ይያለ በቃ እየተቀየረ እየሰገደ ምን ይያለ ልጅቷ ጋር ደግሞ ሄደ ከዛ ብቻህን አትምጣብኝ እኔ ፈራሃለሁ አለችው ኖ ይኸውልሽ እኮ ተቀየረ ንስሐ ገብቼ ባንቺ የተነሳ 14 ዓመት ሙሉ እንደዚህ ሆኜ እንደዚህ እሷ በነገራችን የምታውቀው ነገር የለም ስለኛ ትምህርት ራሱ አታውቅም ስለ መናፍስት የምታውቀው ነገር የለም መንፈሳዊ ብቻ ናት ዝም ብላ ራሷ እግዚአብሔር ልቧን ይከፈተላት ቤተክርስቲያንና እሷ እንደዚህ ፊት ለፊት ስለሆኑ ቅርብ ነው ሄዳ ታስቀድሳለች ምናምን ትላለች ምናምን ከዛ ቄሶቹ ግን በላዩ ላይ ሲመጡባት ግን ከቤተክርስቲያን ቀረች ለሊት ሄዳ ማስቀደስ አቆመች ቤቷ መጸለይ ጀመረች አሁን ልጁ ለምንድን ነው ግን መሸጥ ያልፈለግሽው አላት እኔ መሸጥ ያልፈለኩበት ምክንያት ሁለት ነገር ነው አንደኛ ከሰንበት ተማሪዎቹ መካከል አንዱ መጥቶ እኔ ጋር የሚያደርጉትን ነገር ነግሮኛል ገንዘብ እንዴት እንደሚበሉ ይሄን ማሳፊያ ቦታ ያደረጉት እንዴት እንደሚያጭበረብሯቸው አውቄያለሁ ሁለተኛ ነገር ደግሞ ቦታው አልጠበባቸውም የኔ ቤት ሳይነካ በእኔ አጥር ልክ ታጥሮ እኔው እዚሁ እንዳለሁኝ ታጥሮ ይሄ ቦታ ተስፋፍቶ ህዝቡ ማስቀደስ ይችላል የኔ ቤት ምንም የሚያገናኘው ነገር የለም አውቀው ነው እንደዚህ የሚያደርጉት ቤቱን ሲያስነሱ የሚያገኙት ገንዘብ አለ ህዝቡ ከተሰበሰበው ገንዘብ ላይ ይሄን ያክል መሬት ከሰዎች ገዝተናል ብለው ከሚገዙት መሬት ላይ የሚካፈሉት ብር ስላለ ነው አለችና ተናገረች በቃ ይሄ ብቻ ነው አላት አዎ ይሄ ብቻ ነው እና እኔ ይኸውልሽ ያንቺን እምነት ካየው በኋላ የመምህር ተስፋዬን ትምህርት ማዳመጥ ጀመርኩኝና ተቀየርኩ አላት እኔ እነሱን አልወዳቸውም አለች ማን እነ መምህር ተስፋዬን አዎ ይሄ የሚያጠምቁትን አባቶች አዎ እነሱ ሐሰተኛ አጥማቂዎች ናቸው አለችው እንዴ ያንቺን እምነት አይቼ ከዛ በኋላ ደግሞ ሄጄ ደግሞ እንድሰግድ እንድጾም እንድጸልይ ደግሞ ምክንያት ይሆኑኝና አንቺን ራሱ አፕሪሺየት አድርጎ በጣም እምነት ያላት ጠንካራ ልጅ ነሽ ማለት ነው ልጅቷ በጣም ብታስተዋውቀኝና ብታውቃትና ከሷ በረከት ብካፈል ይያለ የሚልሽ እኮ ሰው ነው መምህር ተስፋዬ አለች አዎ ይሁን አይ እንደዛ ኮነ ጥሩ ነው ግን ሲያስተምሩ እንደዚህ እኔ ብዙም ማታ ጉባኤ ስለማዳመጥ ያው ሰባኪዎቹ ሲናገሩ ነው አይምሮዬን ማምነው እንጂ ሌላ ነገር እኔ አላቃቸውም ሄደሻል አልልኩም ጥምቀት ተጠምቀሻል አልተጠመቅኩም በይ እኔ የላኩብሽ መንፈስ የሚወጣው እዛ ሄደሽ ተጠመቂ ነው አላት እንደዛ ነው ምንድነው አለችው አዎ ሌላ ምንም መዳኛ መንገድ የለሽም ማለት እኔን ህይወቴን ቀይረሻል እኔ ደግሞ አንቺን መርዳት አለብኝ አላት እኔ እንጃ እኔ እዚሁ ተጠመቃለሁ አለችው እዛው ተጠመቃለች እኮ ግን እንዴት ነው ታዲያ ጸበል እንዴት ነው ልዩነት አለው የእግዚአብሔር ቤት ክርስቲያን ነች ጥምቀቱ ጸበሉም እግዚአብሔር መንፈሱን ያሳደረበት ነው ለምንድን ነው እኛ ጋር እንዲመጡ ይፈልጋል ዕውቀት ያስፈልጋል ንቃት ጸበሉ የእግዚአብሔር መንፈስ አለበት ሁሉም ጸበል ግን ከዕውቀትና ከእምነት ጋር ከንቃት ጋር ሲሆን ነው አለብኝ ብሎ ማመን በራሱ እኮ መያዝ መንፈስን ከመያዝ ይቆጠራል ይባላል አይደል እና መጽሐፍ ሰጣት ሲዲዎች አየች ከዛው መጀመሪያ የነሱን ትምህርት ላዳምጥ ብላ ስታዳምጥ የወንድሟን ችግር ድንገት በርግዳ ስትገባ ግሎሲ እየፈጸመ ታገኘው ነበር ጫት እየቃመ አልለወጥ ብሏት አልመለስ ብሏት አስቸግሯት ነበር የዚህ ሁሉ ምክንያቱን አገኘችው እማዬ ብላ ደወለች ውጭ ሀገር ነች እናቷ እኛ ቤት ውስጥ ጨል ያለ ልበል አለቻት እንዴት አወቅሽ በምን አወቅሽ ማይመለከትሽና ተጠይቂ አለቻት ኖ ምንድነው ምክንያቱ የምን ምክንያት እኔና ወንድሜ ብቻ እዚህ ቤት ውስጥ ፈዘን የቀረንበት አንቺና አባቴና ወንድሞቼ እዛ ሄዳቸዋል እኛ እዚህ የቀረንበት ምክንያት ምንድነው አይ እንግዲህ ወሬ አታብጂ ምናምን ብላ ጆሮ ያዘጋችባት ከዛ ወንድሜ
እናንተ ፈዘን ደንዘን የቀረ ነው በዚህ ምክንያት ነው። ይሄን ትምህርት ሳዳምጥ የሆነ የገባኝ ነገር አለ። አንተ ራሱ ጫት የምትቀመው በወሰንገላ መንፈስ ምክንያት ነው። እናቴ ከዚህ መንፈስ ጋር የተገናኘችው የሚያገናኛት ነገር አለ። እሺ ምንድነው የምትፈልጊው? ቤቱን እናተራምሰውና ጨሌውን እናውጣው። ቤቱን ትርምስምስምስ አደረጉት። አገኙት፣ ጨሌውን ሙዳዩን አገኙት። ጨሌውን ፎቶ አንስታ ላከችላት። እንዳትለከፊ ልጄ፣ እኔ እኮ እናንተ እኮ ለሱ ስለተሰጣችሁ ነው። እኔ እኮ ምን ላድርግ ልጆቼን እንዳትነኪብኝ ብሎኝ ነው። ሁላችንም ነበር ውጭ አግልን ሄደ የነበረው ልጆቼን እንዳትነኪብኝ አለኝ። ቡና ተፈልቶ አጓርቶ እኔ ላይ ልጆቼን እዚሁ እንዲቀመጡ ነው የምፈልጋቸው፣ እዚሁ አግብተው እዚሁ እንዲኖሩ ነው የምፈልገው ብሎ አለኝ። ማን ነው ያለሽ? እንግዲህ ያው የቤተሰባችን ነው የምታውቂው የምጮኸው ነገር። እኔ መቼ ስትጮህ እኔ እኮ አላቅሽም አለች። እና ልጅቷ ምን የምታውቀው ነገር የለም። ከዛ ወዲያ ቤቱን አጸዳችሁ። ይሄን ጥየዋለሁ መዝሙር 90 እና መዝሙር 22ን ጸልዬ አቃጥየዋለሁ። ምንም ምን ነገር የለም። ወንድሜም ከዚህ በኋላ ጫት ቃሚ አይሆንም። ምን ለወጥበትን ትምህርት አግኝቻለሁ። ምንድን ነው ያገኘሽው? የነ መመገማን ትምህርት መከታተል ጀምሬያለሁ አለች። እንዳታረጊው ትሞቻለሽ፣ እነሱም ጥንቆላ ድብትርና ነው አለች። በፍጹም አላረገውም። በቃ አንቺ የምትይው ካሁን በኋላ አልሰማሽም። ስንት ዓመት አታለልሽኝ። ከዛ መስገድ ጀመረች፣ መጸለይ ጀመረች። የበለጠ በጣም ጠንካራ ነች ብያችኋለሁ። የበለጠ እምነቱ ገብቷት ምን ስትል እዛው እየሰገደች እየጸለች ያዘችው መንፈሱን። ማን ከየት መጣ? መጀመሪያ ጮኸ ማን ነው? ያ መጀመሪያ ቤቱ እንዲሸጥ ሊያደርግ የነበረው ደላላ። የምን ደላላ? እዛው የሚያገለግል መቼም አገልጋይ ቄስ ማለት ይከብደኛል። መርጌታም ካህንም ማለት ይከብደኛል። አገልጋይ ነው ግን ማለት ነው እኮ ግን እኔ እንደዛ በየመጥራት በጣም ውስጥ ህሊና አልፈቀደም። እንደዚህ እየደገመ እና በጣም ጮኸ። እሷ እዚህ ጋር ትጮኻለች። ወንድሙ በር ተንኳኩቶ ሲከፍት ሰውየው መጣ። ሰውየው ገባ። ከዛ ታግሉ ገፍቱ ራስ ወጣውና በሩን ቆለፈና ምን ፈልገህ ነው ይላል ከውጭ ሆኖ። እገልሻለሁ። ለካ ወደ ራስ ተመልስ። ትምህርታችንን ሰምታ መዝሙር 11 መዝሙር 34 መዝሙር 58 68 መዝሙር 138 ጸልያ ወደ መጣህበት ተመለስ፣ እኔ ላይ ያላከሚ ደብተራ ማነህ እያለች ወደ ራሱ መልሳለታለች። እዛ ሄዶ ወስዶ መኪና ስር ወጥፎታል። ሰውየው ነግሮታል። አንቺ ነሽ እኔን እንደዚህ የምታረጊኝ ታውቆታል። በረን ኮክቶ መጣ። በጣም የሚገርም ነው። እና እንዳከፍትለት ወደ ልቧ ስትመልስ እንዳከፍትለት ወደ ራሱ መልሼበት ነው። እንደዛ አርገሽ ነው እንዲያላታ በቃ ችግር የለውም እከፍትና አንድ ጊዜ በቦክስ አቁምሰዋለሁ፣ ሁለተኛ ይመጣል ማለት ልጁ ግቢ ውስጥ ዳምፕል ማምንትን ይላልና ከፈተና እንደዚህ ትልቅ አረገለት። ጥርሱን አረገፈው። ከዛ ሁለተኛ መጥቶ ያውቅም። እዛች ቦታ ላይ መጥቶ ያውቅም። በር ላይ ማለት አነቃው መሰለኝ። መንፈስ አርሊ ይዞት እያንቀጨቀጨ መጣው አነቃው ማለት ነው። እንግዲህ እየጩፋ ሆኖ ይሁን አላውቅም። እየጩፋ ነው በካራቴ እንግዲህ አስወጣለሁ የሚለው። ይሄ ደግሞ አስወጥቶለት ነው ብዬ ባላስብም ወደ ራሱ ወደ ልቡ መልሶታል። ሰውየው ወደ ራሱ እንዲመለስ አድርጎታልና ብቅ ብሎ ማያውቅም ጭራሽ። እሷም ብታስቀድስ ሄዳ አታውቅም። ሌላ ቤተክርስቲያን ሄዳ ብታስቀድስ እዛው አጠገባ ቤተክርስቲያን እያለ ማለት ነው። ልጄ ምን ነው ጠፋሽ ብሎ አስተዳዳሪ መጡ። የሆነውን በሙሉ ነገረቻቸው። መምህር ግማን ትምህርት ሳዳምጥ እንዲሆኜ እንደዚህ አርጌ ገሌ የሚባለው መተት ልኮብኝ ይሄን እንድሸጥ እንደዚህ አርጋችሁኝ እኛ ዋሉ አላወቁም። አስተዳዳሪው በነገራችን ላይ አያውቁም ይሄንን። ልጄ አንቺ የምትይው ይሄ ተሰርቃላችሁ የምትይው ነገር እኛ አንሰርቅም፣ ግን አሁን ተስማምተናል። ምንድነው የተስማማነው? ያንቺን አጥር ይዘን ጥግ ጥጉ ልናጥር ተስማምተናል አላሉ። ልክ መንፈሱ ከተያዘ በኋላ የሚገርም ነው። እንዳይሽ እነሱም በቃ የሆነ ነገር ተይዘው ነበር ማለት ነው። ልክ እሷ መንፈሷ ሲያዝ በትክክል የሷን አጥር ተይዞ እንደዚህ ብሎ ታጠረ ማለት ነው። ወይ ጉድ! ከዛ ሁለተኛ ላይ የጮኸው ሁለተኛ ጊዜ ላይ ስትል ደግሞ የጮኸው ማን ነው? የዚሁ ልጅ ነው። ከዛ ደወለችለትና ስማ እንግዲህ የላከው ጮሃል፣ ስምን ጠርቶ ጮሃል አለችው። ማርያምን አላታ እስቲ እንዳምን ምን ማስረጃ ተናገረ? ባህር ዳር ሄደ እንዲህ እንዳደረክ እሱን አልነገርኩሽም እንዴ አላት። አይ አልነገርከኝም አለችው። ሌላ ምልክት ንገረኝ አላት። እሺ ሰውየው ልንገርህ አለችው። ንገረኝ አላት። ሰውየው ቀጭን ዘለግ ያለ ጆሮ ትልልቅ መስተግዝ በቃ እውነትሽ ነው በቃ አይ አግኝተሽዋል ይዘሽዋል አላት። ገርሞት መጣ። የት ያልሽው የት ጸበል ሄደሽ አላት። ቤቴ እዚሁ እየሰገድኩ
በቤታችሁ ስገዱ አይደል ያለው መምህር ተስፋ በቤት እየሰገድኩኝ እዚሁ ያዝኩት ኪዳን እዚሁ ፊት ለፊት ቤተክርስቲያን ታቦቱን እየተማጸንኩኝ እዚሁ ተያዘ። አሁን ሸኘዋለሁ ደስ ያለ ቦታ ከፈለኩ መምህር ግርማ ጋር ሸኘዋለሁ አለች። ግን ቀሲስ ነው ጋር የተሸኘላት። ከዛ ወዲያውኑ የሆነ ነገር እንዳልሆን ብሎ ፈርቶ ወደ ታሳስ ነው ጥር አካባቢ ላይ ወደ ውጭ አገር ከነሚስቱ ከነልጆቹ ሄደላላ። ነገ ከነገ ወዲያ ድንገት ጸበል ቦታ ላይ ስትጮህ ከተጋለጠ ብሎ ማለት ነው። ስሚን እሱ ፈርቶ ውጭ ከሄደ በኋላ ነው ነገር ፈርቶ ምንድነው ስለው ጊዜ ውጭ ነኝ ያለሁት እኮ አለኝ። እንዴ ምን ነው ስለው አይ በቃ አንደኛ ነገር በቃ እዛው ውጭ መኖር ፈለኩ። ሁለተኛ ነገር ግን የእሷ መንፈስ ስለተያዘ ድንገት በአደባባይ ላይ ከገሌን የመጣሁት ምናምን ብሎ ከጮኸ ምን ፈርቼ ነው አለ። አይ ፈስ ያለበት ዝላ አይችልም። ለማንኛውም ባለበት ሆነ እግዚአብሔርን አምልክ የሆነ ሄዷል። ጠንካራ ሁን ብዬ በዚህ ዘጋ ነው ማለት ነው። በጣም የሚገርመው ነገር ከዚህ እኔ ገጠመኝ የተማርኩት ሁለት ነገር ነው። አንደኛ ደላላው ቶሎ መመለሱ፣ ቶሎ ወደ ልቡ መመለሱ እንዴት ነው። አንዳንድ ሰዎች በጣም ደስ ይላሉ፣ ማገዱ አይጨርሱም። እንዴ እኔ እኮ ጥበብ መስሎኝ ብለው የሚመለሱ ሰዎች እኔ እኮ ይሄ ነገር ችሎታ መስሎኝ አጋንንት ነው እንዴ ሰይጣን መሆኑን ሲያውቁ ቶሎ የሚመለሱ አሉ። ሰይጣን መሆኑን አውቀው ደግሞ ጭራሽ የሆነ ምን ችግር አለው ነው የሚሉት። ይሄን ተመሪያለሁ። አንደኛ ቶሎ መመለሱ። ሁለተኛ ነገር ግን በየቤቱ የቤት ሰራተኛም ይሁን መሬትም ለማሻሻጥ ይሁን ቤት መኪና ለመሸጥም ይሁን የሚመጡ ደላሎች ምላሳቸው እንዳለ ሆኖ ቃሉ ለራሱ ደላላ የሚለው ቃል ራሱ መጽሐፍ ቅዱሳዊ ነው። ታውቃላችሁ አይደል? ደሊላ የምትባል ሴት ሶምሶንን ደልላ የሸጠችው ማለት ነው። ወይም ደግሞ አታላ ከሷን የመጣው ቃሉ ደሊላ የምትባል ሴት ሶምሶንን ምን አደረገችው? ጸጉርህ ማን ነው ኃይልህ ከየት ለሚመጣው ይሄ ሁሉ ሰዎችን የምትገለባብጠው ይሄ ሁሉ ኃይልህ ከየት መጣ ብላ ጠየቀችው። የኔ ኃይል የሚመጣው ከዚህ ነው እያለ እጄን በችንካር ብትቸነክሪኝ ከዛ ኃይሌ ይደክማል አላት። ከዛ እንቅልፉን ከተኛ በኋላ ጸጉሩን እየዳበሰች ሩካቤ ከፈጸሙ በኋላ ምናምን ካጃጃላችሁ በኋላ መጡበት ስትለው ብድግ ሲል ያ የተቸነከረው ችንካር ንቅል ተነቀለ ይላል። እንደገና ደግሞ በእጄን በገመድ ብታስሪኝ እያለ ምን እያለ መጨረሻ ላይ አትወደኝም ማለት ነው አንተ ከዛ ከሀገርህ ከእስራኤል ካለህበት ቦታ እኔ ጋር እዚህ ፍልስጤም ድረስ መተህ እኔን ለመጎብኘት የምትመጣው ውሸትህን ነው አታፈቅረኝም ማለት ነው አለችው። አይ በቃ እኔ ኃይል ያለው ጸጉሬ ላይ ነው አላት። እንዳትናገር ተብሏል፣ ግን ኃይል ያለው ጸጉሬን ከተላጨውኝ ኃይሌ ይደክማል አላት። 5 ሰዎችን ቀጥራለች። አንዱ ጓዳ፣ አንዱ ኮርኒስ ላይ፣ አንዱ መሬት ስር፣ አንዱ ምናምን አድርጋ 5 ፍልስጤማውያን ወጣቶችን ቀጥራለች። ሁሉም አንዳንድ ሺህ ብር ከሰጥተዋታል። ይሄንን ሶምሶን እጃችን ላይ እንዲገባ ካደረግሽውና ኃይሉ የሚደክመው ምን ሲያደርግ እንደሆነ ከነገርሽን ይሄን ብር እንሰጥሻለን ብለው 5 አንዳንድ ሺህ ብር ሰጥተዋት 5 ሺህ ብር ተቀብላለች። እና በገንዘብ ተታለለች፣ ወይም ደግሞ በገንዘብ ሶምሶንን ተታላ አታለለችው ማለት ነው። ስለደለለችው ወይም ደግሞ ስላታለለችው ደሊላ ስለሆነ ስሟ ደላላዎች በዚህ ስም ወጣላቸው። ትክክለኛ ስማቸው ቤት አሻሻጭ ነው ወይም ደግሞ አከራዮች ማለት ነው። በእንግሊዝኛው ደግሞ ኮሚሽነሮች ወይም ደግሞ ኮሚሽን ነው የሚባለው። የኮሚሽን ስራ ነው የሚባለው የደላላ ስራ። አማርኛው ግን ደላላ የሚለው ነገር አይመጣ። እነሱ ራሱ አምነውበት ተቀብለዋል። አታላይ ማለት ነው ደላላ ማለት በመሰረቱ እነሱ አልገባቸውም። የቃሉ ትርጉም ሳይሆን የሴትዮዋ ተግባር ነው ለነሱ የተሰጣቸው። ወሬኛ እንደው ሽንት ቤቱ ቆንጆ ነው ሻወር እንትን አለው ምናምን ብለው ያታልሉና ከዛ በኋላ ስትገቡ ደግሞ አይ እንደው ምን አይነት ቤት ያስገባኝ ሴትዮዋ ምን አይነት ሴትዮ ነች እንደው እንደዚህ አይነት ቤት ታስገባኛለህ ብለው ይላሉ። ራሳቸው አከራዮቹም ራሳቸው ደግሞ ምን ይላሉ? እንደው ምን አንድ ያመጣህብኝ በእናትህ እንደው እኔ በሚቀጥለው ወር እንደው አስወጥቻት ሌላ ሰው ታመጣልኛለህ ይሉታል። ለምን እንድትገባለት ኮሚሽን እንዲከፈለው የካከራዩን ከተከራዩን ብር ስለሚፈልግ እሱ ምላሱን አሳምሮ ነው የሚያስገባቸውና ከዚህ አንፃር ደላላ የሚለው ስም ደሊላ ከሚለው የመጣ እንደሆነ ነው። እንትና ምንድነው ልናገር የፈለኩት እዚህ ውስጥ የቤት ባለቤቶች ወይም የቤት ሰራተኞች ወይም ተከራዮችም ሆኑ ከደላላ ጋር ያነካካቸዋል፣ ያገናኛቸዋልና የምታገኙትን ደላላ መጀመሪያ ማተቡን ማየት፣ ክርስቲያን ከሆነ ደግሞ እውነት መጠየቅ። 10 ጊዜ እንዲያውም አንድ ምን አደረገ አንድ ሰራተኛ ነች የነገረችኝ። አንድ ደላላ አንዱ ቤት 2 ወር ሰርቼ ያስወጣኛል፣ እወጣለሁ፣ ይደውልኝና ነይ ውጪ ነው የሚለኝ። እሺ ነው የምለዋለች። እወጣለሁ፣ ከዛ ደግሞ ሌላ ቤት ያስገባኛል። 2 ወር 3 ወር ሰራለሁ፣ እወጣለሁ።
በቃ ሁሉም ቤት ስወጣ ያገላበጠኝ በእኔ ኮሚሽን ያገኛል አለች። የሆነ ሰዓት ላይ ታምሜ ጸበል ስገባ ነው ያወቅኩት አለች። የነቃሁት ታማ ጸበል ስትገባ አንተ ምን እያረከኝ ነበረ አለች። ቤቱ ከፈለገ ወስዶ እንደፈለገ ይጮትባታል ምናምን በፈለገ እንደፈለገ ያረጋታል። እና የቤት ሰራተኞች እንደዚህ ነው የሚያገላብጧቸው ከአንድ ቤት አንድ ቤት። ደግሞ የቤተ ክርስቲያን ዘበኞቹም ሆነው የቤት ሰራተኛ እንትን የሚሉ አሉ የሚያስቀጥሩ የቤተ ክርስቲያን ዘበኞች ሆነው። ይሄ ራሱ በጣም እንትን ነው ከባድ ነው። ብቻ ይሄን ተውት እዚህ ውስጥ ነው ያልገባም። እና እንደዚህ ስለሚያገኟችሁ የእውነት መተት እያስነኳችሁ ይሁን አይሁን አታውቁትም። እና ተጠንቀቁ። ራሳችሁ ደላሎችም ይሄን ትምህርት የምትሰሙ ደላሎች ካላችሁ ደግሞ እግዚአብሔር ይገስጻችሁ፣ እግዚአብሔር ይቅር ይበላችሁ። ንጹህ ሆነህ የምትሰራ ደላላ ከሆነ ምንም ችግር የለውም። እኔ አውቃለሁ፣ ቆራቢ ደላሎች አውቃለሁ። በትክክሉ በቃ ኮሚሽናቸውን ይፈልጋሉ፣ ያከራያሉ፣ የቤት ሰራተኛ ያስቀጥራሉ፣ ቤት ያከራያሉ፣ ያሻሽጣሉ። ግን የምትገባቸውን ብቻ። አሁን ለምሳሌ ደላላ ምን መሆን አለበት? ንጹህ ገንዘብ ነው የሚባለው። ለምሳሌ ይሄንን ቤት 4 ሚሊዮን ብር ወይም 3 ሚሊዮን ብር መሸጥ እፈልጋለሁ ይለዋል ባለቤቱ ሻጩ። ደላላው ደግሞ ይሰማል። የእግዚአብሔር ሰው ከሆነ እሺ ይልና ከዚህ በላይ ያለውን እኔ ላገኝ ይለዋል። እሺ አይ ከገዢዎቹ ጋር ከተነጋገረ በኋላ ገዢዎቹ 4 ሚሊዮን ብር የሚሸጥ ቤት አለ ብሎ ካላቸው በኋላ በሚቀጥለው ጊዜ መጥቶ አይ 5 ሚሊዮን ብር ሆኗል ካለ ሌባ ነው ማለት ነው። ይሄ ሌብነት ነው። ደላላ በራሱ እኮ ኃጢአት ሆኖ አይደለም። እንደዚህ ቃሉን የሚያጠፍ የሚከዳ ከሆነ ሌባ ነው ማለት ነው። 5 ሆኗል ላይ ጨምረዋል ሰዎቹ ብሎ የሚል ከሆነ ለራሱ ኮሚሽን ሲል የሚጨምር ከሆነ ማለት ነው። ከዛ በተረፈ ግን ማንኛውም ንግድ የራሱ የሆነ ትርፍ ስላለው ነው ነጋዴ የሚባለው። ግን ከመጥምቁ ዮሐንስ ምንድነው ያላቸው ወታደሮቹን? የሮም ወታደሮች መተው ምን እናደርግ እኛንስ ምን ትለናለህ አሉት። ዮሐንስ ወንጌል ላይ ከደሞዛችሁ ውጪ አትብሉ፣ ደሞዛችሁ ይበቃችኋል ያላቸው። ስለዚህ ማንም ሰው ልኩን ያውቀዋል ኮሊናችሁ እኮ ያውቃል የትኛውን ገንዘብ ኤክሰስ እንደወሰዳችሁ ትርፍ እንደወሰዳችሁ እንዳጭበረበራችሁ የትኛውን ገንዘብ እንዳታለላችሁ ታውቁታላችሁ። ስለዚህ ሰውን አለማታለል አለማጭበርበር ግፍ አለመስራት ነገ ታገኙታላችሁ፣ እጃችሁ ላይ ታገኙታላችሁ፣ ትዳር ላይ ታገኘዋል፣ ልጆች ላይ ታገኘዋለህ። የገዛ ልጅ ነው የሚከዳ፣ የገዛ ልጅ ነው የሚያታልልህ፣ የገዛ ልጅ ደላላ ይሆንብሃል አንተ ላይ በቆም ነው የሚሸጥህ። እና አንዳንድ ጊዜ ከባድ ነው። እና ንጹህ የሆነ አገልግሎት መስራት ይችላል። ማንኛውም ስራ ላይ ንጹህ የሆነ አገልግሎት መስራት ይቻላል። የስራው አይነት አለው እንጂ ገላል መሸጥ፣ ዘፈን መዝፈን እንግዲህ ገንዘብ አግኝታችሁ ለእግዚአብሔር ብታመጡ የማይቀበልበት መንገድ ማለት ነው። ገላን መሸጥ፣ ሴተኛ ዳሪዎች ግብረ ሰዶሞችም ጭምር፣ ዘፈን ዘፍኖ የሚያመጣው ገንዘብ፣ ዋሽቶ ከድሃ በድሎ ፍርድ አጓድሎ ሚዛን ገምድሎ የሚያገኘው ገንዘብ እግዚአብሔር አይቀበለውም። እንደገናም ደግሞ በሐሰት መስክራችሁ በሐሰት የሆነ ያለ አይደለም ሰው ለማስገደልም ሊሆን ይችላል በሆነ ነገር ተባባሪ ሆናችሁ የምታገኙት ገንዘብ መቀፈል የሚባለው ፈርቅ ይዤ ይባላል አይደለም፣ ፈርቅ ሊያዝ ይባላል። በዚህ አይነት ሲስተም የምታገኙት ነገር ከባድ ነው። እግዚአብሔር አይቀበለውም እንዲህ ያሉትን ነገርና አስራት በኩራት ማውጣትን የመሰለ ነገር የለም። ወደዚህ እንምጣና ወንድማችን ውጭ ሀገር ሆኖ አሁን ቤተክርስቲያን እያሰራን ያለው በጣም የሚገርመው ነገር ይሄ ነው። ውጭ ሀገር ሆኖ እየሰራ እዛ ድለላ ጀመርኩ እንዲያልኩት እኔ ውጭ ሀገር ድለላ አልችልም፣ ትምህርቱም የለኝም እውቀቱም ብዙም ስለሌለኝ እዛ ሆኜ ግን ብዙ ገንዘብ ማግኘት የምችልበት ስራ ውስጥ ስለገባሁኝ ቤተክርስቲያን እያሰራሁ ነው አለኝ። በጣም ይገርማል። ምን አይነት ስራ ቢሰራ ይሁን ቤተክርስቲያን እያሰራ ያለው? አነስ ያለች ቤተክርስቲያን ገጠር ላይ ቤተክርስቲያን እያሰራሁ ነው አለኝ። እግዚአብሔር ያርግለት። ይሄን መሰለ የዛሬው ገጠመኝ። እንግዲህ ከነ ማስጠንቀቂያው ነግሬያቸዋለሁ። ሰላሙ ነው። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ
ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ በፍጻሜው ዘመን ስለ ሰው ይቆማል ታላቁ ሚካኤል ዛሬም ያማልዳል ስልጣን በእጁ ነው የአለቅነቱ ጠላት ይርዳል ይወድቃል ከፊቱ አስኬማው በእጁ መለያው ውበቱ ድረስ ስንለው ኃያል ክንደ ብርቱ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ከእግዚአብሔር ተልኮ ጽድቅን የሚያሰራ ሰዎች እንዳይጠፉ ፍጹም የሚራራ የአምላክ ብርሃን በእርሱ የሚያበራ ለክፉዎች ግን ግርማው የሚያስፈራ አታስመርሩት ይቅር አይልምና ለአምላኩ ሥልጣን ቀናኢ ነውና የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ በሚነግስበት ቀን እልል እልል በሉ እጅግ ታድለናል ክርስቲያኖች ሁሉ መንግሥተ ሰማይ ለእኛ ተዘጋጀ ሚካኤል ደሞ አዋጁን አወጀ የንስሐ ነው መለከት እንስማ ሚካኤል ከዮር ገብርኤል ከራማ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ